ታጠይቀን ይቅርታችንን እንደተቀበላችሁን በጣም እርግጠኛ ነኝ። ስለዚህ ዛሬ ማንን ነው ማለት ነው ልናገኝ ያሰብነው? ሱራን ጠርተን እስቲ ካላስቸገርኩ አንድ አፍታ ልትመጣልኝ ፈልጌ ነበረ። አልመጣም ያለሁበት ነው። አንተ ማለት ለምንድን ነው የማትመጣው? ኧረ አልመጣም አልመጣም። ወይ ብሌን እንዴት ነሽ? ደህና ነኝ። ደህና ነኝ። ምን ነው እንዴ? አንተ ሁሌ ፍራንክ አለ እንዴ? ማርያም ፈልገን ነውና እንዴ? አይ አልሰማም። ታገባኛለህ? ታገባኛለህ? አይ ማን ማለት እስኪ ማለት እስኪ ማለት የሶስት ይታያል ወይ ሳይለንት አድርገውና ሱሪ እኮ አንዴ እንትን እንበለኛን አናግረን ጥቅኛ ይደቆመን የለም እንዴ? ማናት? ቆይ ከስራ ስትወጪ በቃ ከስራ ስትወጪ እንገናኝ። ስንት ሰዓት ነው የምትወጪ ከስራ? 11 ሰዓት በቃ እሺ ደውዪ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? አላችሁልን? ይመስገነዋለን ተመልሰናል። የኛ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ባያላችሁበት ሰላማችሁ ብዝት ይበልልን። ሰላማችሁ ብዝት ይበልልን። እንዴት ነሽ ብሌን? ደህና ነኝ። እንዴት ነህ? ሰላም። እንግዲህ ቤተሰቦቻችን በጣም በትልቅ ወቀሳ ላይ ናቸው። አዎ ለሱራ ወግ ነው። አይ ልክ ናቸው። በእርግጥ እኛም እንደዛ ያስከፋዋል ብለን አልጠበቅንም ነበር። ቤተሰብ ግን ትንሽ ፕራንኩ እናንተንም እሱንም አስደብሯልና ዛሬ ለይቅርታ ነው የመጣነው አይደል? አዎ ዛሬ እንግዲህ የመጣነው ለይቅርታ ነው። እንግዲህ ኮመንት ሴክሽን ላይ እንዳለችው ብዙ ሰዎችን ኮመንት ተመልክተናል። አይደረግም ነውር ነው ስትሉ ነበር። ግን ደግሞ ደስ የማይለው ነገር የተራዘመ ፕራንክ መሆኑ ይበልጥ ትንሽ ከፋብን ለኛም። ስለዚህ ቤተሰቦቻችን እንግዲህ ስላስከፋናችሁ እንደዚህ አይነት ፕራንክ ስለሰራን በጣም ይቅርታ። ነገር ግን ሱሬ ብሌን እንደዛ ጉድ ሰርቶ አይገባውም ብላችሁ ታስባላችሁ? አይገባውም ብላችሁ ታስባላችሁ? እሱ ካደረገው ፕራንክ አንፃር ብድሬ መመለስ አልነበረብኝም? ቤተሰብ እንዴ ጭራሽ ፕራንክ ሰርቷት እንደገና ድጋሚ ላይ ሌላ ፕራንክ እንታ መሆናችንን ተጠቅመን ትዊንስ ፕራንክ ሰርተን ነበር። እንግዲህ እሷም ተሳስታ እኔን ሰማይ ነበረ። ይሄን ራሱ ያዙልኝ ቤተሰቦች። እንግዲህ ያላያችሁ ይገባዋል ምለው እኮ በምክንያት እኮ ነው። ይሄን ያክል ሌላ ሰው እስከምትስም ድረስ ካደረጋት ይገባዋል። ግን ትንሽ ስላከበር ነው ይቅርታ እንጠይቃለን። ያላያችሁ ሰዎች ገብታችሁ ቪዲዮውን ተመልከቱ። ቤተሰቦች እንግዲህ ዛሬ የመጣንበት ዋነኛው ነገር እንግዲህ ይሄ ነው። እንግዲህ እናንተም ቤተሰቦች ልባችሁ የዋህ እንደሆነ እናውቃለን። ይቅርታ ጠይቀን ይቅርታችንን እንደተቀበላችሁን በጣም እርግጠኛ ነኝ። ስለዚህ ዛሬ ማንን ነው ማለት ነው ልናገኝ ያሰብነው? ሱራን ጠርተን ይቅርታ ልንጠይቀው ነው ቤተሰብ እና ሌላም ሰርፕራይዝ አለው አይደል? አዎ ሌላም ሰርፕራይዝ አለው። ሰርፕራይዝ ልናደርገው ነው እንግዲህ ቤተሰብ። ይቅርታም ልንጠይቀው ነው። እናንተንም በጣም ይቅርታ እንደዚህ ያስቆጣቸዋል ያስከፋቸዋል ብለን አላሰብንም እና ይመስለኛል እነሱ ፕራንክ ሲያድር አይወዱም እና ያ መሰለኝ በጣም የሚያስደበራቸው ነገር። እኔም ወንድም ሆኜ በዚህ ያክል ደረጃ ፕራንክ ማድረጌ ለእኔም ትንሽ ጸጽቶኛል። አዎ ልክ አልነበረም ፕራንካችን። ብቻ እናስተካክላለን። እንግዲህ ዛሬ ቤተሰቦች ግን ይቅርታ ይሉናል ብለሽ ታስቢያለሽ? አዎ የእሱን ካለን የእነሱ በሚገባ እነሱ ላይ በጣም እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። እንዳያሳፍሩኝም እንዳታሳፍሩኝ ቤተሰብ። ብሌን ይሄን ያክል እርግጠኛ የሆነችባችሁ እንግዲህ ይቅርታችሁን እንግዲህ ስጡን እንጠይቃለን። እንግዲህ እንዳልናችሁ እንግዲህ ሱሬን እናገኘዋለን ዛሬ። አንድ ይዘነው የምንሄደው ቦታ አለ፣ እንክሰዋለን። አዎ ልንክሰውም ጭምር ነው። እንግዲህ የኔ ካሳ በዚህ ቪዲዮ ቢሆንም ያንቺ ያልተገደበ ካሳ ደግሞ ለሱ ያስፈልጋል። ይቀጥላል፣ አይቆምም። የማይቆም ላይ ነው። ያልተገደበ ካሳ እንድትሰጪው ፈልጋለሁ። ስለዚህ እንዴት እናርግ? እንደውልለትና እንጥራው አይደል? አዎ ደውለን እንጥራው። ደውልለት። አንቺ አትደውልለት? አይ አንተ ደውልለት። የሰራቻት ነገር ከባድ ነው ስለምታውቅ፣ ስለዚህ ይቅርታ ይደረግልኝ መጀመሪያ። ያው እየደወልኩለት እሺ ብሎ በመጣ ብቻ እሺ ብሎ እምቢ ቢልስ? እምቢ ያራይል ግሬላ ታስቢ። ሄሎ ሱሬ ወኪራ እንዴት ነህ? አለሁ። እንዴት ነህ? ሰላም አለን። ምንድን ነው ተኝተህ ነው ድምፅህ? ኧረ አልተኛም። የሆነ ስራ እየሰራሁ ቁጭ ብዬ። ኦኬ እስቲ ካላስቸገርኩ አንድ አፍታ ልትመጣልኝ ፈልጌ ነበረ። ኧረ አልመጣም ያለሁበት ነው። አንተ ማለት ለምንድን ነው የማትመጣው? ኧረ አልመጣም። ኧረ ፈልጌ ነው። በፋሚሊ ጉዳይ ነው። እባክህ ምንድን ነው ትራውማ ውስጥ ገባህ? በዛ ባለፈው ፕራንክ ከዚህ በኋላ ናስትሬ ለአንድ አይ የፋሚሊ ጉዳይ ነው፣ የቤተሰብ ጉዳይ ነው። አይ የሚባል ነገር የለም። አሁን አንተና ወደ ፒያሳ ነው ያለው። ቶሎ ና። ሄሎ ከፈለከኝ እንዴ
እንዴት ነህ? ወይ እንዴት ነህ? ወይ ብለኝ እንዴት ነሽ? ደህና ነኝ። ደህና ነኝ። ምን ነው እንዴ? አንተ ሁሌ ፍራንክ አለ እንዴ? ማርያም ፈልገን ነውና እንዴ? አይ አልሰማም። ሞኛችሁን ፈልጉ። ኧረ በማርያም እሺ፣ ባለፈው ደብሮ ነው። እሺ በቃ በጣም ይቅርታ። አይ ብለኝ አልመጣም። አብራችሁ ስትሆኑ ጥሩ ነገር ስለማይፈጽ ይጀምር። በዚህ ሰዓት ምን ታደርጋላችሁ? እግዚአብሔርን ለቁም ነገር ነው የፈለግንህ። ቁም ነገር ነው እግዚአብሔርን እንዴ። እርግጠኛ ናቸው? አዎ እንዴ ምን ነው? የት ናቸው? እንልክልሃለን፣ ቴክስት እናደርግልሃለን። እሺ አደራ እንዳትቀር። ሌላ ነገር አስባችሁ ከሆነ ሁለታችሁ መጥፋያችሁን ነው ማቀርበው። ኧረ አታስብ፣ ችግር የለም። እሺ ቶሎ ነው ደግሞ ቴክስት አድርጉ። እሺ እንግዲህ ቤተሰቦች እንደተመለከታችሁት እንግዲህ እሺ ብሎናል። በመከራም ቢሆን እሺ ብሎናል። አሳምነንዋል። ያንቺን ድምጽ ሲሰማ ነው ግን እሺ ያለው እንጂ አይበጣም እንዴ ለአንድ ወር አላገኝም እያለኝ እሱ ደግሞ እንዴ ብቻ በእርግጥ በጣም ተናዷል ማለት ነው አየህ። ስለዚህ ቤተሰቦች ጠርተን እንግዲህ ይቅርታ እንጠይቀዋለን፣ እንክሰዋለንም። አዎ እንክሰዋለን። እንዳታስቡ፣ ምንም ሀሳብ እንዳይገባችሁ። ስለዚህ ሱሬን እንጠብቀው፣ አብራችሁ ነው። እውነት ነው ስሰጠሽ ልቤን አሳልፌ ቅርም አላለኝም በፍቅርሽ መክነፌ ግን እንዳልመኘሽ ልቤኔ ከፈለው ሌላ ጭንቀት አለ ለሰው የማልገልጸው ተሸንፌያለሁ ተሸንፌ ልቤን ሰጠሁሽ አሳልፌ ፍቅርሽ ብቻ ነው ለኔ ትርፌ እውነት ነው ስሰጠሽ ልቤን አሳልፌ ምንድን ነው እንደዚህ ተመሳሳችሁ የሚያወሩት እንዴ? እናንተ መሀል ሰው ያስፈልጋል። ቁጥ ሚላም ዝም አትልም? ለራስኩ እንኳን ያስፈልጋል። ጎን ለጎን ስትሆኑ ያው መታሰቡት ስለማይታወቅ ዳንስ ተው እንደዚህ አይባልም። እኔ ይባላል እንጂ ለምን አይባልም? አንተ ተባልክ አይደል እንዴ? አይ ፍራንክም ቢሆን አብራችሁ ስትገጥሙ አሪፍ አይደለም? አይ ቢሆንም በረር የመጣው ለምን እንደመጣው እኮ ይታወቃል እንጂ እሱ እኔ ባላወራህ በጣም ነበር። አይ እመጣለሁ፣ ግን አብራችሁ መሆናችሁ አንዳንድ ጀመረ። እኔ ለአንድ ወር ማቀፍ ተጥሎብኛል፣ እየተምደውልኝ አልመጣም ብሎኛል በኢመርጀንሲ። ኦኬ ለፍራንኩ ቅጣት ሆኖ አንድ ወር ግን እኔናስ ተሳክቶልናል። ዋናው በቃ ሀሳባችን መሳካቱ ነው። እንደዛ ይሻላል። ይኸውልህ በመጀመሪያ ስንጀምር ቪዲዮን ቤተሰቦችን ለይቅርታ ነው የመጣነው ዛሬ። ይቅርታ አረጋችሁላቸው ቤተሰቦች? እኔ ይቅርታ አላደረኩላቸው፣ እናንተም እንዳታረጉላቸው። ሁለታችሁም እግሬን ሳሙ። እግሬት በነ እሺ እጄን ሳሙ ነው። እጄቱ ጋር ነበር። እጄን ያዙኝና እጄ አይታየኝም። እኔ እጄ አይታየኝም። እና ምንድነው ይሄ? ምንድነሽ ነው ይሄ? መሰለ እጄን ያዘው። አይ በጣም ቆይ በቃ እንደዚህ ከተባልክ ራስ ና ያዝ እጄን ያዝ። ይቅርታ ጠይቅ በርከክ ብላችሁ ለስካ ላደረግነው ጥፋት ሱራ ይቅርታ አይደለም። ግን ቆይ እኔ ምን አልኩኝ? ና በሉኝ። አሁን ሌላ ወሬ አልፈልግም። እኔም ተጎጂ እኮ ነኝ እኮ መካከል ደግሞ ሌላ ፕራንክ እንዳናረግ ከዚህ በኋላ አሁን ይቅርታ ጠይቁኝ። እጄን ያዙና እንደዚህ ብላችሁ አሁን ቤተሰቦችን ሻውን ቀልብን ትተህ ቤተሰቦችን ሰላም በላቸው በፊት እጄን ይዛችሁ ይቅርታ በሉ። እሱ እናንተ አብራችሁ ስትሆን ለብቻና ጠይቁ። እንዲተንበርክካችሁ ነው። አሁን እኔ ባለው አንተ ይቅርታ ጠይቀው እጄን ይዛችሁ ሁለታችሁም በሉኝ። ነይ አንቺ ነይ ያዥ። በእናንተ ነው የሚያምረው። እኔ ፎቶ ላንሳችሁ ጋር አረ ከዛሬ እኔ ልንበረከክ ማላቅ መሰል አንተ ነው ዋናው ጠንሳሽ። ምንም ማታውቀዋል ልጅ። እሺ አንቺ ጀምሪ። በየተራ ከዛ ሲሰራ አንቺ ትቀርጫለሽ። አንተ ቅረጽ፣ እሷ ይቅርታ ትጠይቃለች። አዴ ተንበረከክሽ። ታገባኛለህ? አይ ላስብበት። ተንበርክኬ ነው ያለሁት እኮ። ላስብበት አይደል? ቤተሰቦች ይቅርታ ግብለሻል። እሺ ይቅርታ፣ በጣም ይቅርታ። ተነሽ ይቅርታ ተደርጎልሻል። አሁን አታጠፋና አንበርክካ ነው ይቅርታ አትይራ እንዴ? ምን ልቅረጽ ደግሞ እኔ ይኸውልሽ እኔ ደግሞ ልቅረጽ። ቦንግ እንትን ብራዘር ይቅርታ ተንበርክካ። አልንበረከክም እንዴ? ቀላል እንዴ? አያችሁ ቤተሰቦች
ስቀል ነው። እኔ እንኳን ለፍቅር ነው ቤተሰብ የተበረከኩት። አንተ እንኳን ታላቂን አላንበረከክም ብዬ ታላቂ ማለት አሁን የሁለት ደቂቃ ታላቅ ሆኖ እንደዚህ የሚባል ነገር አለ እንዴ? በቃ ይቅርታ ብያታለሁ። እንደዚህ የሚባል ነገር አለ? በዚህ ታላቂ ነው የሁለት ደቂቃ ታላቂ ነው። እኔ ተወልጄ እሱ ተወልዶ ፎጣ አድርጎ ሻወር ወስዶ እስከሚመለስ ድረስ እኔ ተወልጃለሁ። የሁለት ደቂቃ ልዩነት ግን እያየሁ የሁለት ደቂቃ ልዩነት እኔ ትንሽ ወፈርና ብያለሁ። ግን ባይገርምህ ማለት ነው ኪራ ያልነገርናት አንድ ነገር አለ። እሱን ነገር ብንነግራት ደግሞ አሪፍ። ጀርባው ላይ ትልቅ ጠባሳ አለ ማለት ጠባሳ? ጀርባው ላይ ትልቅ ጠባሳ አለ እኮ። የምን ጠባሳ? እጅ አርፎበት ከጀርባ አልገባኝም። ቀድሞ ሲወጣ ለምን ነው? ለምን ብለህ ተቆጣህ አንተ? ለምን ጨለማ ውስጥ ተኝተታለህ? ተሽቀንጥር አንተ ማጥፍተሃል። እጁን ይዘህ ነበር እየጎተትክ። ከዛ ደግሞ ምን ቢሉ ጥሩ አንተ ወደላይ ታውቂያለሽ። ሽርቤል ግን እንደዚህ እኮ አይባልም። ወጣና ውጪውን አይቶ ኢትዮጵያ ውስጥ መሆናችንን ሲያረጋግጥ እጭ ምናምን ብሎ ተመልሶ አስቀላል እንዴ ያረጋው እንደዚህ ነካሽ በሀገር ይመጣል። ኢትዮጵያ ውስጥ መሆናችንን ሲያይ እጭ ለምን አሜሪካ ነን ምናምን ብሎ ያው እኔ ልቆይ ነበር አሜሪካ ልንወለ ልቆይ ነበር። ወይ እናንተ ትቀልዳላችሁ እና ግድ ነው። ጀርባው ላይ ግን የምርም ጠባሳ አለ። በዚህ የዋሸን መስሎሽ ነው እኮ የምን ያ ስታምን ደግሞ ለምን እንደምታሚ ግን እኔ አምናለሁ እንዴ ማለት ነው አምናለሁ እንደምታምኝ አይኑ አውቃለሁ። እና ያው እንዳለ ቅድም ዛሬ ላይ ይቅርታ ነው የመጣ ነው። አስደብረንሃል እና ተንበርክኬ ይቅርታ ጠይቄያለሁ። እንደገና ይቅርታ እንደዚህ ያስደብራል ያው ቤተሰቦቻቸው በጣም የደበራቸው እንደዚህ አይነት ፍራንክ እንዴት ትሰራላችሁ ቤተሰቦች ጋር ምናምን ብለው እነሱ ናቸው የደበራቸው። ግን ምንም እንትን አይደለም። አንዴ ላናገር ግን ኧረ ማንም አይደለም። እሺ እና በጣም ይቅርታ አይደል እንዴ ኪራ? እና ሌላም ልንከስህ ነው በአጠቃላይ በቃ ዛሬ የመጣ ነው እና ይቅርታችንን ትቀበላለህን? ተቀብያለሁ። እሱ ማቀደም ተቀበልሽ ተንበረከከሽ እኮ እንዴት ለነገሩ እንዴት ተቀበልሽ? ማን ነው? ማን ማለት ነው? እስኪ ማለት የሶስት ይታያል ወይ ሳይለንት አድርገውና ሱሪ እኮ አንዴ እንትን እንበለኛን አናግረን። ማን ነው አልገባኝም ግን። እሺ እንቀጥል እና ይቅርታችሁን ተቀብያለሁ። ያው አስፈላጊ ስልክ ነው ያው አስፈላጊም ነው አይደለም ነው ማለት። እሺ በቃ ለማንኛውም እኛ እንደዚህ ያስደብራል ብለን አላሰብንም ምናምን። ምንድነው ለምን አታነሳውም? ሄሎ ወይ መልሽ ይደውልሻለሁ። ደህና ነሽ? አለሁልሽ። ይቅርታሽ አንዴ የቱ ነሽ? ስራ ላይ ነሽ? ዝም ጽሽ እንዳይገባ ዝም በይ ማለት አልከባኝ ማለት እኛ እዚህ ጋር ቆመን የለም እንዴ? ማናት? ቆይ ከስራ ስትወጪ በቃ ከስራ ስትወጪ እንገናኝ። ስንት ሰዓት ነው የምትወጪ ከስራ? 11 ሰዓት በቃ እሺ ደውዪ። እሺ አሁንም ማውራት እንችላለን፣ ችግር የለውም። አንተ ሰልሶት የለህም እንዴ? ምንድነው? ማን ነው? እስኪ በቃ እሺ መልሽ ይደርሻልሽ። አንድ ልጅ እዚህ አስቸገረች። የሲስተር ልጅ ናት። ድምጿን የእሷን ነው የሰማሽው? እሺ በቃ በኋላ እደውልልሻለሁ። ማናት? እንቀጥል ማለት አልገባኝም። ተቀብያለሁ እኔ ምንም ማለት አይደለም። እያናገርኩክ ነው። ምንድን ነው ያልከው? ማናት? የሲስተር ልጅ እሷ ናት። የሲስተር ልጅ ማለት እኔ እሷን አልኩኝ እንዴ? አይደለም እዚህ ጋር ሲገባ ማለት አላስፈላጊ ድምጽ ማለት አላስፈላጊ ማለት እዚህ ታይ ያልኩሽ ሰው ሲያወራ እንደዚህ ይደረጋል እንዴ? ማለት አልገባኝም። እኛ እዚህ ጋር ቆመናል። በኋላ ማንሳት ትችላለህ። ኖርማል ነው። ሲጀመር ማናት? ምንድነው ታካብጂው ብለኝ ምን ሆነሽ? የሲስተር ልጅ ጭራሽ ትላለህ እንዴ? እሺ አንተ ቴክስት ትላለህ። ምንድነው ለምንድን ነው የምትይኝ? ማን ነው? ቆይ ከኔ የምትደብቀው ነገር አለ? ቅድም ምንድን ነው ያልከው? የሲስተር ልጅ ምናምን አላስፈላጊ ድምጽ ምናምን ምን ማለት ነው? በቃ እሺ ይቅርታ አድርጋችሁኛል። ምንድን ነው የምንሄድበት ቦታ አለ? የሲስተር ልጅ ምን ማለት ነው? የሲስተር ልጅ ያልካት ማለት በጣም ይደብራል። እያደረክ ያለው ነገር በጣም እየደበረኝ ነው። ሰሞኑን ስጨቀጭቁኝ ከረማችሁት፣ አሁን ደግሞ አጨቅጭቁኝ። በቃ ለምን ትጨቀጭቁኛላችሁ? ብሌን በቃ ረጋ ብለሽ እንትን ለማለት አንተ ልጅ ለምን የምታስከፋት? የሲስተር ልጅ ናት። አሁን እሷ አንዳንዴ እኔ ትክክለኛ ለመናገር ሳይ እኔ እናገራለሁ። ማርያም
እንደ ፈለገ ካሜራ ፊት ይሁን ለምን ደስ ትናገራለህ? ምን ችግር የለውም። እሺ ስለተናደደ ይሆናል በባለፈው ነገር ከልብ ይቅርታ ካላረከ በጣም ይደብራል። እያደረገ ያለው ነገር ቴክስት ይላላካል፣ ይስቃል ምናምን። እዚህ ጋር እኛ ሰው አይደለም እንዴ? ቆም ነው። ልክ ነሽ። እያናገርኩህ እኮ ነው። ምን እየሆንክ ነው? ስልኩ ለማጥቶ ምን ሆነ ነው? ማን የሰው ስልክ ትቀማለህ እንዴ አንተ? እንዴ ታዲያ ማለት ነው እኛ እዚህ አንተ ይቅርታ ለመጠየቅ መተና ሌላ ነገር የምትሰራው ምንድነው? ለምንድነው በግልጽ የማትናገረው? ድምጽ አታስገባ ሄደው ወይ እሺ ከሰው ጋር ስለሆነ ጤነኛ ነው ይሄ ዛሬ ብሊኒ አንዴ ዝም በይ እየገባ ነው ለምንድነው ስነ ስርዓት የማይኖርሽ በጣም እያስደበርከኝ ነው በቃ በጣም የሚደብር ነገር ነው እያደረክ ያለው ነገር ወይ 11 ሰዓት ተውሹ እሱን ማታ 2 ሰዓት ይሁን እራት እናድርገው እራት ግን ታዲያ አይ በጣም ያስጠላል እያደረገ ያለው ነገር ኦኬ አዎ እራት ትራንስፖርተር ቤትሽ አታገኝም እራት እናድርገው እኮ ችግር የለውም በቃ እኔ የሆነ ማቀው ሆቴል አለ እዛ ይዤሽ እሄዳለሁ ችግር የለውም እሺ ችግር የለውም አይ ሆቴሉ በጣም ቆንጆ ነው አንዴ ከኛ ጋር ተጨርስና ስደውልላታለህ ቆይ አንዴ ያው ሲስተር ልጅ ናት እሺ እንቀጥል አሁን ይዛችሁኝ ሂዱ ፈታ አድርጉኝ አዝናኑኝ ምንም ጭንቀት አልፈልግም አሁን አይ በቃ የምትሄድበት ቦታ አለ አይደል ቆይ ሰው አይደለም አንታይም ነው እኔ ሲስተር ልጅ ነኝ አንቺ አይደለም እዚህ ጋር ሌላ የገባ ድምጽ ነበር የወፎች ድምጽ ሲገባ ምንድነው ስትለኝ እሷ አልኳት ምንድነው የወፎች ድምጽ በጣም ይደብራል እያደረክ ያለው ነገር በቃ ደስ አይልም ምን ማለት ነው አይደለም እዚህ ጋር የሲስተር ልጅ ናት አላስፈላጊ ድምጽ በጣም የምትጠቀማቸው ቃላቶች ራስ በጣም ነው የሚደብሩት እሺ አሁን እንጨርስ ለማንኛውም በቃ ምን እንጨርስ አይ በጣም ይደብራል ኪራ እንዴ አንተ ምን አገባህ ሲጀምር ምንድነው እንደዚህ ሐሳብ መስለው ለአንተ እኮ ነው እየሸፈንኩ ያለሁት ሙሉ ልክ ላይሆን ይችላል እኔ ሰበሳችሁ እንድታወሩ ብዬ እኮ ነው እኮ ያረከው ነገር ጽድቅ ነው ያረከው ፋፊት ምንም ነገር የለም ቆይ ልቀቀኝ በቃ በጣም ያስጠላል በቃ ሂድ ከፈለክ አሁንም መሄድ ትችላለህ 11 ሰዓት እሄዳለሁ እኮ ሂድ በቃ አሁንም ሂድ ነው ያል ምንም አላረጋም አንቺ ምንድነው ደበረሽ ያስከኝ እየሳከከው ነው ገርማኝ ነው አይደል ምንድነው ኧረ አልደበረኝም በጣም ነው ተመችቶኛል በጣም የሲስተር ልጅ ብለህ ታዲያ እንድትስቅል እዛ ደግሞ እዚህ ጋር አላስፈላጊ ድምጽ እየገባ ነው ይኸውልሽ ብለኝ አንድ ነገር ልንገርሽ አስፈላጊ ድምጽ ጨራሽ ያንቺ 2 ሰዓት ግብዣ አለብኝ የራት ግብዣ አለብኝ ስለዚህ እስከ 2 ሰዓት ድረስ ትችላለህ በቃ ሂድ ቪዲዮአችን እንስራ የሰው ሞራል እየከበርክ ነው እንዴ ያንተ ስለአንተ ግብዣ አይመለከተኝም ቻው ወቂያ ኪራ ሌላ ጊዜ ቪዲዮ ልዘጋጃች ሳሙና ምናምን እስቲ ምናምን እንትን ምንድነው አንተ እግዚአብሔርን ሰነስራት አይደለም እያደረክ ያለው ነገር ሙሉ ጥራ አይደለም ባክሽ አይደለም ኪራይ በጣም ይደብራል እኮ እንዴ በእኔ ቦታ ሆነ አስበው እስኪ ያንተ ምንድነው ቆይ ምን እየሆንክ ነው እስቲ ወንድ ነህ አሳማኝ ነው እኮ ሂድ በቃ ከዛ በኋላ ግን እንዳትደውልልኝ እኔ እናንተ ያኔ ያበቃልናል ሂድ እስኪ እሄዳለሁ የምርሽ ነው ምናምን ነገር ይላል እንዴ ምን ሆነህ ነው ቆይ እግዚአብሔር ልክ አይደለም እያደረከና እዚህ ጋር እያደረከ ያለው ነገር ለኔ ስሜት አታስብም እንዴ ማለት ስሜት ማለት ልጅ ናት አላስፈላጊ ድምጽ እደውልልሻለሁ እራት ግብዣ ሆቴል ምናምን በጣም ይደብራል ምን ሆነክ ነው እያናገርኩህ እኮ ነው አረ እግዚአብሔር ልክ አይደለም እያደረከ ያለው ነገር እሺ ሄሎ ወይ ከሰው ጋር እኮ ስለሆንኩ እኮ ነው አይ ሰው ስልሽ ኖርማል የሥራ ሰዎች ናቸው በጣም ይደብራል እያደረክ ያለው ነገር በጣም ያስጠላል እንደሚሰማኝ ድምጽ አይታየው ዝም ብሎ ነው ስሚኝማ አክሱም ሆቴል እናድርገው ወይስ ሃርመኒ ይሁን በቃ የፈለግሽው እኔ ከሁለት አንዱ ችግር የለውም አመቻቻለሁ በቃ ቻው መጣሁ እሺ በቃ እዛው ከስራ ቋድረሽ ልወጥጪ ነው እሺ መጣ ቻው ኪራ በጣም ይደብራል እያደረክ ልቀቀኝ በጣም ይደብራል እያደረክ ያለው ነገር አንተ ልክ አይደለም እንዴ ዛሬ ምን እሺ ከማን ጋር ስልክ የምታወራው በእንደዚህ አይነት መንገድ በጣም ያስጠላል እንዴ እንደ ሰው ማትቆጥረኝ እንዴ በጣም ነው የምወዳችሁ በጣም ነው የማከብራችሁ ትንሽ ቀጠሮ ቢጤ ስላለችብኝ ነው ቀጠሮ ቢጤ ምን ልበሉ ታዲያ አንድ አትረብሹኝ ቤተሰቦች ቻው ልበላቸው ቤተሰቦች ቀጠሮ ቢጤ ስላለኝ እሱና ፏ አድርጌ በደንብ አዘገጃጅቼ ምናምን መምጣት ስላለብኝ ይቅርታ አድርጉልኝ በጣም ነው የምወዳችሁ ሱራፌ ምን ይሁን ነው ኪራዝ ለምዶ ዝም የምትለው
ምን አውቃለሁ በእናትሽ እኔ በቃ እኔ ጨነቀኝ። እኔ እንደዚህ አይነት ጭቅጭቅ ምናምን በቃ የማይደረግ ነገር እኮ ነው። ልክ አይደለም እያደረገ ያለው ነገር። ለሱ ሰርፕራይዝ አስበን ምናምን መተን እሱ እንደዚህ ተውኩት። በቃ እንትኑን ሰርዤዋለሁ። ምን ማለት ቀጠሮዬን ምናምን ሰርዤዋለሁ። ከእናንተ ጋር ጊዜ ላሳልፍ። ቀልድ ነው እንዲያስከው አንተ ምን አልገባም ማለት ትቼዋለሁ ማለት ምን እየሆንክ ነው? አልገባኝም። ቀንተሽ ነው ማለት ቀንተሽ ነው ማለት ቅናት ነው እንደዚህ የሚያደርግሽ? ምንድነው አንተ እያልክ ያለኸው? አልገባኝም። ማንም የደወለ ሰው የለም። ይኸውልሽ አላርም በተከታታይ ደቂቃዎች ሞልቼ መጥቼ ነው ልጫወትብሽ ስላሰብኩኝ። እና ማን አታምኝም? ይኸው እና ይሄን ሁሉ አንተ ምን ሆነ? አንተ ቆይ ችግር የለውም። አንተ በቃ ተሳክቶልሃል። በቃ ተካክሰህ ብሊኒ ይቅርታ ተጫወትባታል። ቀጥሾ ብሊኒ የምር ተቀንቶ ነው ተቀንቶ ነው። እኔ በቃ ማንንም ከአንተ ጋር ማየት አልፈልግም ከኔ ውጪ። ይሄን ማወቅ አለብህ። አረ ከእናቴና ከእህቴ ውጪ ነው። እና ደግሞ ታናሽ እህቴ ናት ስል እኮ የሲስተር ልጅ ናት ስል አላስፈላጊ ድምፅ ምናምን ሳሙና ባዝ ልግባ አራት ምናምን ታውቃለህ በል ምንም ያውቀው ነገር የለም። ማርያምን በራሴ አስቤ እና ለምን ቢስቀው እግዚአብሔር እንዴ ፍራንክ ተደርጋ ቆይ እሱ ማርያምን ምንም ያውቀው ነገር የለም። ይቅርታ ቪዲዮ ብለህ ደውሎ ታውቃለህ። ዝም በል አያውቅም። እግዚአብሔርን አላውቅም። እና ለምን ቢስቀው በቃ ገርሞኝ እኮ ነው። ስራችን ነገረ ስራችሁ በጠቅላላ ፍራንክ ለብቻ ነው የምናሳየው በደንብ። አንቺ ጋር ግን በቃ ይቅርታ እሺ ተከሰሻለሁ። ቤተሰቦች ይቅርታ አድርጉልኝ። ያው ትንሽ ላስቀናት ብዬ ስላሰብኩኝ ነው። ተሳክቶልኛል። ሰርፕራይዙም ቀርቷል። እሺ በቃ እኔም ራሴን አሳምሞኛል በብስጭት። ስለዚህ ወደ ቤቴ ነው መሄድ የምፈልገው። ኪራም ወደ ስራው ሄደን እኔም ወደ ስራ ሄዳለሁ። በቃ ፕራንክ በሰራው ተጣጣጣ እኛ ተጣጣጣባል። እጄን በእጄ እናንተ ጨርሱ። እኔ ፕራንክ ይቅርታ ከጠየኩኝ በቂ ነው። ኧረ ወዴትም አትሄዳም። ኪራ ሁሉ እየሮጠ ይሄዳል። እንደዚህ አይቻልም እንዴ? በቃ ብሌኒ ይቅርታ በጣም አሁን ወደ ምንሄድበት እንሂድ። እናንተም ፈታ አድርጉኝ። እንደዛ ላይ ያሰባችሁ? እሺ እናድርገው። አዎ እናድርገው። እሺ ምንም ማድረግ አይቻልም። ግን ኢነርጂን ሁሉ ነው የጨረስከው። ልቧን እንደዚህ ትቀኛለሽ እንዴ? ግን አትቀኝ። ለምንድን ነው የምትቀኝ? እንዳትቀኝ ከዚህ በኋላ እሺ። አሁን እንዳልተወው እንዳንተው ቤተሰቦች ለበቃ እናንተም ይቅርታ አድርጉልኝ። ያው ትንሽ ላስጨንቃት። ግን ቅናት ሲባል ቤተሰቦች ምን እንደሆነ ታውቃላችሁ? የፍቅር አንደኛው መግለጫ ነው ቅናት ሲባል። እና ሰው የሚቀና ሰው አካባቢያችሁ ላይ ካለ ያ ሰው ይወዳችኋል ማለት ይችላል። እና እየተደዋወልክ ላበረታታ እንደምትወድ ነው እንዴ? እኔ አስተዋል። ስለዚህ ቤተሰቦች በጣም እንደምትወደኝ አረጋግጫለሁ። እንደዛ አይነት ፕራንክ ከዚህ በኋላ እንዳይደገም እኔም ከዚህ በኋላ አልደግምም። እሺ ትንሽ ከበድ ያለ ብቻ ባረግ። እሺ ከበድ ያለ ብቻ ባረግ ነው። እና በቃ ወደምትወስዱኝ ውሰዱኝ። ደቀሽ ቻው ቤተሰቦች፣ ይመቻችሁ፣ እንገናኛለን። ማረፊያ ጌጥ ማጣቱ ማን በነገረሽ አይኔ ባንቺው ናፍቆት ስብሰለሰላይ ታምም ያለው ስሚኝ እኔ ድምፅሽ ሲርቅ ከጆሮዬ መጠውለጉን ባየሽልኝ የአገር ሰውነቴ የራበኝ ሳቅ ጨዋታ